መንገድ ዋና ስራ አስፈጻሚ በጡረታ ሊሰናበቱ ነው። አቶ ለማ ያደቻ ቀጣዩ ስራ አስፈጻሚ ይሆናሉ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እስከ መጪው ነሐሴ 2018 ዓ.ም እንደ አውሮፓውያን አቆጣጠር ኦገስት 2026 ድረስ በኃላፊነት ላይ ቆይተው በጡረታ እንደሚሰናበቱ በይፋ ተረጋግጧል። አቶ መስፍን ጣሰው በ2023 ዓ.ም መደበኛ የጡረታ እድሜያቸው ላይ ደርሰው የነበረ ቢሆንም የድርጅቱን ቀጣይነትና መረጋጋት ለመጠበቅ ሲባል በቦርዱና በፌዴራል መንግስት ጥያቄ የስራ ዘመናቸው ለ2 ተጨማሪ ዓመታት እንዲራዘም ተደርጓል። በመሆኑም አሁን የሚያደርጉት ስንብት አስቀድሞ የታቀደና ህጋዊ የጡረታ ጊዜያቸውን ያጠናቀቁበት እንጂ ድንገተኛ ለመሆኑ ተረጋግጧል። የኢትዮጵያ አየር መንገድ ምንጮች ያገኘነው መረጃ እንደሚያመለክተው አቶ መስፍን ጣሰውን ተክተው የአየር መንገዱ ዋና ስራ አስፈጻሚ የሚሆኑት አዲስ አበባ ተወልደው ያደጉት አቶ ለማ ያደቻ ናቸው። አቶ ለማ የኢትዮጵያ አየር መንገድ ዋና የንግድ ኃላፊ ሲሲኦ ሆነው ያገለግሉ የተዋጣላቸው የኢትዮጵያ አቪዬሽን ስራ አስፈጻሚ ናቸው። ባለፉት 2 አስርት ዓመታት የአየር መንገዱን ዓለም አቀፍ የንግድ ስትራቴጂ ተፈጻሚ በማድረግና ዓለም አቀፍ ድርግናዎችን በበላይነት በመቆጣጠር ከፍተኛ ስራ አከናውነዋል። አቶ ለማ ያደቻ ጉደታ በትምህርት ዝግጅታቸው ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ የማስተርስ ዲግሪ የተመረቁ ሲሆን ከአሜሪካ ሚሲሲፒ ዩኒቨርሲቲ ደግሞ በማርኬቲንግ ኮሚኒኬሽን የማስተርስ ዲግሪ አግኝተዋል። አቶ መስፍን ድርጅቱን በአጠቃላይ ከ40 ዓመታት በላይ ከ1984 ጀምሮ በተለያዩ ከፍተኛ የኃላፊነት ቦታዎች ያገለገሉ ሲሆን 5 ዓመት የስራ ዘመናቸውን አጠናቀው በሰላማዊ መንገድ በጡረታ የመሰናበት እቅዳቸውን ቀደም ብለው ራሳቸው ይፋ አድርገዋል። የዋና ስራ አስፈጻሚውን ስንብት አስመልክቶ የተለያዩ ፖለቲካዊና አስተዳደራዊ ትንታኔዎች እየተሰጡ ይገኛሉ። ሆኖም ግን የአቶ መስፍን ስንብት ሙሉ በሙሉ በጡረታ ምክንያት የመጣ ቢሆንም እንደዛ አፍሪካ ሪፖርት ያሉ ዓለም አቀፍ የፖለቲካና ኢኮኖሚ መጽሔቶች የአየር መንገዱን አዲስ መሪ መተካት ሂደት አስመልክተው እንደገለጹት የአየር መንገዱን ቀጣይ ስራ አስፈጻሚ የመረጡና የመሾሙ ሂደት በመንግስት የቅርብ ክትትል የሚከናወን ይሆናል። የኢትዮጵያ አየር መንገድ የመንግስት የልማት ድርጅትና የሀገሪቱን ትልቅ የኢኮኖሚ ምሰሶ በመሆኑ ቀጣዩን ዋና ስራ አስፈጻሚ የማጨቱና የመምረጡ ሂደት በአጠቃላይ በጠቅላይ ሚኒስትር አብይ አህመድና በዙሪያቸው ባሉ የቅርብ የስራ ኃላፊዎች የቦርዱ አባላት አማካኝነት እየተመራ ይገኛል። አቶ መስፍን ጣሰው እንደ አውሮፓውያን አቆጣጠር በ2023 በጡረታ መገለል የነበረባቸው ቢሆንም በወቅቱ የነበረው የኢኮኖሚ አለመረጋጋትና የአየር መንገዱን እድገት ቀጣይነት ለማረጋገጥ ሲባል በቦርዱ ጥያቄ ለ2 ተጨማሪ ዓመታት እንዲቆዩ ተደርጓል። ይህ የተራዘመ የአገልግሎት ዘመን አሁን ላይ በማክተሙ በክብር ይሰናበታሉ። አቶ መስፍን ስኬታማ የስራ አስፈጻሚ ዘመን የነበራቸውና በእሳቸው አመራር ዘመን አየር መንገዱ ዓመታዊ ገቢው እንደ አውሮፓውያን አቆጣጠር በ2025 ወደ 7.6 ቢሊዮን ዶላር በማሳደግ ታሪካዊ ከፍተኛ ትርፍ አስመዝግበዋል። እንዲሁም የቢሾፍቱን ሜጋ አየር ማረፊያ ፕሮጀክት በበላይነት መርተዋል። የኢትዮጵያ አየር መንገድ ጠንካራ ተቋማዊ ባህልና ነጻ የአሰራር ስርዓት ያለው በመሆኑ ይህ አመራር ሽግግር ድርጅቱ ዓለም አቀፍ ተወዳዳሪነት ላይ የጎላ ችግር እንደማይፈጥር ይጠበቃል። አየር መንገዱ በአሁኑ ወቅት ከመቼውም ጊዜ በበለጠ መዳረሻ ሀገራቱን በማስፋትና አውሮፕላኖቹን ቁጥር በማሳደግ ከፍተኛ እድገት ያስመዘገበ ይገኛል። የኢትዮጵያ አየር መንገድ በአዲሱ የበጀት ዓመት 5 አዲስ የዓለም አቀፍ በረራ መዳረሻዎችን ወደ በረራ መዳረሻ ለመቀላቀል ማቀዱን ያስታወቀ ሲሆን የጀመረውም ወደ ፈረንሳይ ሊዮን ከተማ መሆኑን አስታውቋል። አየር መንገዱ ይህን ይፋ ያደረገው በትናንትናው ዕለት ወደ ሊዮን ፈረንሳይ የጀመረው አዲስ የኮመርሻል መንገደኞች በረራ በይፋ ባሳወቀበት ወቅት ነው። አዲሱ የሊዮን በረራ አየር መንገዱ በአውሮፓ የሚያደርሰውን የበረራ መዳረሻ ቁጥር ወደ 21 ከፍ ያደርገዋል የተባለ ሲሆን ይህም በፈረንሳይ ከፓሪስና ማርሴይ በመቀጠል 3ኛው መዳረሻው መሆኑ ተገልጿል። የኢትዮጵያ አየር መንገድ በአሁኑ ወቅት 26 ዘመናዊ የሆኑ ኤርባስ ኤስ350 አውሮፕላኖችን ማንቀሳቀስ ላይ ነኝ ያለ ሲሆን በተጨማሪም 17 ተመሳሳይ አውሮፕላኖችን ለመግዛት ትዕዛዝ መስጠቱንም ገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና አስፈጻሚ መስፍን ጣሰው እንደተናገሩት ሊዮን የፈረንሳይ የኢኮኖሚ የባህልና የፈጠራ ማዕከል በመሆኗ የአፍሪካ የዲፕሎማሲ መዲና ከሆነች አዲስ አበባ ጋር ማስተሳሰሩ ለአህጉራዊ ትስስር ትልቅ ምዕራፍ ነው። አክለውም አየር መንገዱ አህጉራትንና አገራትን የማገናኘት ዓለም አቀፍ ተደራሽነቱን ይበልጥ ለማስፋፋት ቁርጠኛ ነው ያሉ ሲሆን በዚህም መሰረት ከአዲሱ የበጀት ዓመት አንስቶ በአጭር ጊዜ ውስጥ 5 አዳዲስ ዓለም አቀፍ መዳረሻዎችን በይፋ ስራ ይጀምራል ሲሉ ተናግረዋል። አየር መንገዱ ከፈረንሳይ ጋር ያለውን የኢኮኖሚ አጋርነት ያነሱት ስራ አስፈጻሚው የአየር መንገዱ የቦይንግ 737 አውሮፕላኖች ሞተሮች የሚመረቱት ሲኤፍኤም በተባለ የፈረንሳይ ኩባንያ ሲሆን መሆኑን በማንሳት አዲስ አበባ ቦሌ ዓለም አቀፍ ኤርፖርት የመጀመሪያ ደረጃ የአቅም ጥናትና ማስተር ፕላን የተዘጋጀው ኤፒዲ በተባለ የፈረንሳይ ተቋም መሆኑ ተገልጸዋል። ወደፊት የፈረንሳይ የፋይናንስ ተቋማትና የኮንስትራክሽን ኩባንያዎች የኤርፖርት የልማት ፕሮጀክቶች ላይ እንዲሳተፉም ጥሪ አቅርበዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።